አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወደ ተከበራችሁ የአብዱ መሐመድ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። እንዲሁም ክርስቲያን ወገኖችና ሙስሊም ወገኖች ስራ ጤንነት እንዴት ይዟችኋል? ከኔ ጋር አሪፍ ነው። በያላችሁበት ሰላማችሁን አላህ ያብዛልኝ። ዛሬ ደግሞ እነዚህን መሳሰሉ ቀይ ጀብ ቅብ ያለሁ ማለት ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁኝ ሆኖ ወጥ እዚህ ጋር የማሳያችሁ ባለ 3 ተከፋች ቁም ሳጥን ነው ማለት ነው። ከላይ ተደራቢ ያለው ነው። ከስር መደርደሪያና መሀከል ላይ መሳቢያ ከዛ በሩ ላይ መስታወት አለው። የልብስ መስቀያም አለው ማለት ነው። እንደምታዩት ዳርና ዳር ላይ ያለው የልብስ አጣጥፎ መደርደሪያ ነው ማለት ነው። መሀከል ላይ የልብስ መስቀያ አለ። ከስር ሁለት መሳቢያዎች አሉ። በሩ ላይ መስታወት አለው ማለት ነው። ይሄ ማቴሪያሉ ኤምዲኤፍ የሚባለው ነው። ቀለም የሚቀባው ማለት ነው። እንደምታዩት ውስጡም ውጭም ፋት ተደርጎ ተቀብቷል ማለት ነው። ሶስቱም እቃዎች የአንዲታችን እቃ ነው። ማች ነው ማለት ነው። አልጋው የተሰራው ራስጌና ግርጌው በጨርቅ ነው ማለት ነው። በከፋይ ጨርቅ የሚባለው ሁለት ኮሜዲኖ አለው። ግራና ቀኝ ኮሜዲኖ ላይ ሁለት መሳቢያ አለው ማለት ነው። መብራትና ሶኬት አለው። እንደምታዩት ሙሉ በጨርቅ ነው ማለት ነው የተሰራው። ከታች ያለው እንትኑ ፍራሽ የሚቀመጥበት ችፑዱ በሽት ጨርቅ ለብሷል ማለት ነው። እንደምታዩት በፌስታል በላስቲክ ተጠቅሏል ማለት ነው። አቧራ ምናምን እንዳይቦልበት ለሴፍቲው። ከዛ ሜትር ከ50 ነው አልጋው ማለት ነው። ይሄኛው ደግሞ ባለ 4 ተከፋች የእቃ ቡፌ ነው ማለት ነው። የእቃ መደርደሪያ ነው። ከላይ ያለው እንደምታዩት በሩ ዲዛይኑ በጣም የሚያምር የሆነ ዲዛይን ነው። አራቱም በር በመስታወት ነው ማለት ነው። እንደምታዩት በጣም ያምራል። ከስር አንድ መሳቢያዎች አሉ። ውስጡ ጋር እንደዚህም ሁለት መደርደሪያ አለው ማለት ነው። ሸር እያደረጋችሁ አበረታቱን ውድ ሀገሬ ልጆች። አድራሻችን ወሎ ኮምቦልቻ ነው። እዘዙን የፈለጋችሁበት ሀገር ላይ በታማኝነት እናደርሳለን ማለት ነው። ውድ ቤተሰቦች ይሄኛው ደግሞ እዚህ የቀደሙ ስራ ቦታ ነበረ። ቪዲዮ ያረኩላችሁ እየጫነ ስለሆነ ወዲያው ነው ማለት ነው ቪዲዮ እንደተደረገ የተጫነው። እዚህ ጋር እንግዲህ ተኮምቦልቻ እዚህ ኮምቦልቻ ነው ማለት ነው ያደረስነው ለእህታችን። ቤትን ገብቶ ይሄን እንደዚህ ይመስላል ማለት ነው። አንድ ቦታ ሳይፋቅ ሳይገረፈጥ በስነ ስርዓት ስለተጫነ በስነ ስርዓት ወርዶ ቤት ደርሷል ማለት ነው። እናንተም እናሳምርላችኋለን፣ ደውሉልን። ውድ ቤተሰቦቼ ወደዚህ ጋር ስንመጣም እነዚህ የመሳሰሉ ማች ተደርገው የተሰሩ እነዚህ ሙሉ እቃ የአንድ እህታችን እቃ ነው ማለት ነው። አልጋው ከነ ፍራሹ ነው ማለት ነው። ፍራሹ ኤክስትራ ፍራሽ የሚባለው ነው። ባለ 20 ቲክነስ ባለ 24 ቲክነስ አለው። ኤክስትራ የሚባለው ደረጃው አሪፍ ነው ማለት ነው። አይተረሽም። ሌሎችም ዋጋ የሚቀንሱ አሉ፣ ግን ለእናንተ አገልግሎት የለውም የተረሻሉ ቶሎ ማለት ነው። ግን ኤክስትራ የሚባለው ነው አሪፍ ነው ማለት ነው። እንደምታዩት ሁሉም እቃዎች ማች ናቸው ማለት ነው። እነዚህ የአንድ እህታችን እቃ ነው። ተኮምቦልቻ ወደ ምዕራብ የሚሄዱ እቃዎች ናቸው፣ ወደ ጊምባ ማለት ነው። የተለያዩ እቃዎች አሉ፣ ከነዋጋው እነግራችኋለሁኝ ማለት ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁኝ ሆኑ። يا أيها الإنسان ما غرك بربك الكريم الذي خلقك فسواك فعدلك في أي صورة ما شاء ركبك كلا بل تكذبون بالدين وإن عليكم لحافظين كراما كاتبين يعلمون ما تفعلون إن الأبرار لفي نعيم وإن الفجار لفي جحيم يصلونها يوم الدين وما هم عنها بغائبين وما أدراك ما يوم الدين ثم ما أدراك ما يوم الدين يوم لا تملك نفس لنفس شيئا والأمر يومئذ لله